ድኖ ሲመለስ ለምን ከሄርሜላ ጋር አልተመለሰም? በቃ ለማንኛውም በፍጹም እንደዛ እንዳትሉ ከዚህ በኋላ ሩታዬ ነፃ ነች። ይሄን የተፈጠረው ሩታን ደግማችሁ በፍጹም እዚህ ነገር ውስጥ እንዳትጠሯት። ከዚህ በኋላ ወጥቷል። ከዚህ በኋላ ሩታዬ ነፃ ነች። እንኳን ደስ አለሽ፣ እንኳን ደስ አላችሁ የሩታ ቤተሰቦች። እናንተ ጀግኖች ናችሁ። የሩታ ተከታዮች፣ የሩታ እህቶች፣ ወንድሞች እጅግ በጣም እንኳን ደስ አላችሁ። ሩታዬ ነፃ ወጣለች። ሰላም ሰላም ሰላም፣ ጤና ይስጥልን። እንዴት አመሻችሁ? ይህ አብሬሽ ቲዩብ ነው አለው የፈጠረኝ ይመስገን። እንዴት አላችሁ? እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦቻችን አሁን ከአመሻሽ ላይ በዳኒ ቻናል ላይ አንድ ቪዲዮ ተለቆ ነበረ። በዚያም ቪዲዮ አብሬሽ፣ ዴቭ፣ ዳኒና ሄርሜላ ተገኝተው ነበረ። እንግዲህ ምን ተፈጠረ በዛ ቪዲዮ የሚለውን በወፍ በረር አንድ ያሳይቻችሁ ልመለስ። ታወራ አሁን አዲስ ወር ጀምራለሁ እና ምን ያመንሽ ነው አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ይሄ ሲጀመር አይደለም ዳኒ፣ ቆይ አንተ አብራ የምታወራው ወሬ ትንሽ ልክ አይደለም። ተረዳኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው፣ እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው። ለኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት። እንግዲህ ውድ ቤተሰቦቻችን ትናንትና አብርሽ ከሁለታችሁም ጋር መሆን አልፈልግም፣ የራሴ የሆነች በቃ አዲስ ፍቅረኛ ወደ ህይወቴ አምጥቼ ከዚህ በኋላ ህይወቴን ለመመስረት እጥራለሁ ሲል ነበረ። ዛሬ ላይ ደግሞ ዳኒ እጅግ በጣም ተናዶ እሳት ለብሶ እሳት ጎርሶ በሚመስል መልኩ አብርሽን ማናገር እንደሚፈልግ ነግሮት ተገናኝተው ነበረ። ያው የአብርሽ መልስ ምንድነው? እኔ በዚህ ሰዓት ላይ ለእኔ የምትገባ እኔን የምትመጥነኝ እኔን ፍልቅልቅ ልታደርገኝ የምትችል ሴት አለች። እሷን ነገ ብሎ ላስተዋወቃችሁ እችላለሁ። ነገም ስለማመጣት ታያላችሁ ምናምን ብሏል። እንግዲህ ውድ ቤተሰቦቻችን አሁን ከዚህ ንግግሩ ጀርባ ያለውን ነገር ላይ እንነጋገርበት። በመጀመሪያ ደረጃ ዴቭ ዛሬ ላይ ሄርሜላ ስለተነካች፣ ዳኒ ዛሬ ላይ ሄርሜላ ስለተነካች ይህን ንግግር ይናገሩት እንጂ አብርሽን ከዚህ ቀደምም እየሄደበት ያለው መንገድ ትክክል እንዳልሆነ እነሱ ጋር ሀቅና እውነት ካለ ይህን ነገር ለመናገር ትንሽ ያረፈዱ አይመስላችሁ? ዛሬ ላይ በዚህ የአብርሽ ተግባር ሄርሜላ የተጎዳች ይሄኛው ሀሳብ ሄርሜላን የጎዳት ሆኖ ሲገኝ መምጣታቸው ትንሽ ነገሩ እንትን ቢልም ቢያወዛግብም፣ ነገር ግን እንደ ሀሳብ ትክክለኛ ናቸው ብዬ አምናለሁ። ነገር ግን አሁን አብርሽን አልተረዳችሁትም ብዬ አምናለሁ። ዳኒም ዴቭም ሄርሜላም በቅድሚያ አንድ ልነግራችሁ የምፈልገው ነገር ሩታ ዛሬ እዚህ ነገር ላይ ባለመገኘቷ እጅግ በጣም ደስ ብሎኛል። ሩታ ነገ ላይ ምን እንደሚፈጠር አላውቅም። ምን አይነት ነገሮች ሊፈጠሩ እንደሚችሉ ምን አይነት ነገሮች እንደምናይ አላውቅም። ማምሻ እድሜ ነውና ዛሬ ላይ በዚህ ሁኔታ ውስጥ ሩታ አብርሽን ላገኘው ብላ ያዙ ልቀቁኝ አለ ማለቷ ከኔ ምን አተህ ነው የሚለውን ሙዚቃ እየሞዘቀች ለማመጥ አለመሞከሯ እጅግ በጣም ደስ አስተኛል። ደስ ብሎኛል። ለምን በዚህ ልክ መለማመጥ እንደሌለባት ተነጋግረናል። ሩታ ማድረግ የሚገባት እኔ የተሻልኩ ሰው ነኝ ምናምን እያሉ መምጣት ሳይሆን ልቦናው ላይ ያውቀዋል ሩታ እሱ ምን እንደሆነች፣ ከሩታ ሲልቅ ምን ነገሮችን ሊያጣ እንደሚችል በሚገባ ስለሚገነዘበው አንዳንድ ጊዜ ስለ እናንተ ለሰዎች ማብራሪያ አትስጡ። እኔ እንዲህ ነኝ ብላችሁ አትናገሩ። ምክንያቱም ስራችሁ፣ እንቅስቃሴያችሁ በጠቅላላ ስለ እናንተ ይናገራል ብዬ ስለማምን። ስለዚህ አሁን ሄርሜላ እዚህ ጋር ዛሬ ላይ መተሽ እኔ ለአብርሽ ለአንተ እንዲህ ነኝ እያለሽ አትንገሪ። አብርሽ ይሄን ነገር ሳይገነዘብ ቀርቶ ነው ብዬ አላምንም። ነገር ግን ልጁ በቃ እኔ እንዴት አይነት አስተሳሰብ ላይ እንዳለ አላውቅም። እኔ አሁን አንድ መናገር የምፈልገው ነገር አብርሽ ነገ ላይ ሴት ይዞ እንደው ጭንቅላቱ ትክክለኛ ሆኖ ባለፈው የታመመው ህመም ቀጥሎበት ካልሆነ በስተቀር ሌላ ፍቅረኛ ነች ብሎ በፍቅር መንገድ ይዞ እንደማይመጣ ሙሉ ፐርሰንት እምነት አለኝ። እነዚህ ሁለት ልጆችን ለመፈተን የሆነ ሚዛን ላይ ያስቀምጦ ማን ከማን ስለኔ ያስባል፣ ማን ስለኔ ጤንነት ይመለከተዋል ምናምን የሚለውን ነገር ለማየት ይመስለኛል እንጂ አንድ ጤነኛ ሰው እንደዚህ ነገር ቢያደርግ እንኳን ተደብቆ ሊያደርግ ይችላል እንጂ ሚዲያ ላይ ይዞ ይወጣል ብዬ አላስብም። ምክንያቱም አሁን አብርሽ ታመም ያለበትን ቀን ቁጠሩት። ከዛም በኋላ ደግሞ አሁን ከዳነበት ጊዜ ጀምሮ ያለውን ቀን ደግሞ ቁጠሩት። ከዛም ከሄርሜላ ጋር ፋታ የወሰደበት ቀን አለ። ከሩታ ጋር ደግሞ የነበረበት ሲቹዌሽን አለ። በዛ ሲቹዌሽን ውስጥ ሶስተኛ ሰው የጀነጀነ እያሰባ ከነበረ ይህ በቃ እኔ ምን ልለው እንደምችል አላውቅም፣ ምን አይነት ተፈጥሮ ሊሆን እንደሚችል። ምክንያቱም ከሄርሜላ ጋር በነበረም ሰዓት እች ልጅ አውቋት ጀንጅኗት ተጀናጅ ነው። በሄርሜላ ላይም ሶስተኛ እንዴት ነው በሩታ ላይ ሄርሜላን፣ በሄርሜላ ደግሞ አሁን የምትመጣው ልጅ ደርቦ ከሆነ እጅግ በጣም የሚያስወቅስ ነው። ይሄ ማለት ይሄ ከጤነኛ ሰው የማይጠበቅ ነው። አንድ ጤነኛ ነኝ ብሎ የሚያስብ ሰው
ይህን ነገር ያደርጋል ብዬ አላስብም። አብርሽም አሁን ላይ ነገ ላይ ከነገ ወዲያ ላይ ፍቅረኛ ነች ብሎ ይዟት ይምጣ እንጂ ከሁለቱ ጭቅጭቅ አሁን የተናገረ አሁን አብርሽን ያልተረዳችሁት አንድ ነገር ያልተረዳነው አንድ ነገር አለ ብዬ አሰብኩኝ። ምንድን ነው እየተናገረ ያለው? ማረፍ ፈልጋለሁ፣ በተወሰነ መልኩ ነገሮችን ቁጭ ብዬ በተረጋጋ መንፈስ መመልከት ፈልጋለሁ ብዬ ነበረ። ነገር ግን እኔ ነፃነቴን የነሳችሁኝ አለ። ልክ አርቲስት ለምሳሌ አንድ አርቲስት ወይም ሴሌብሪቲ በመንገድ ላይ ሲሄድ ባስ ሲሰለፍ በእያንዳንዱ እንቅስቃሴ ውስጥ ምቾት አይሰማውም። ለምን? ሁሉም ሰው ሊቀርጸው ይችላል። የባስ ሰልፍ እንኳን ቢሰልፍ የባስ ሰልፍ ይሰልፋል እሱ ምናምን ያለው ብዙ ጫናዎች ይኖሩበታል። አሁንም አብርሽ እንደዚህ አይነት ጫናዎች አድሮብኝ ነው የሚለው ከንግግሩ ከተረዳ ነው ማለት ነው። እስቲ አዳምጣ ነው እንመለስ። ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል? እኔ ማረፍ እፈልጋለሁ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ ያምሩም ሰላም ሊያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ምናምን ችል እንጣም እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ እንግዲህ አብርሽ እያለ ያለው እጅግ በጣም ነገሮች ተደራርበውብኛል። እኔ ራሴን እያጣሁ ነው ያለሁት። እንቅልፍም መተኛት አልቻልኩም። አሁን እንቅልፍ መተኛት ያልቻለው የመሰለው በሩታና በሄርሜላ ጉዳይ ነው። ነገር ግን ምናልባት አሁን አብርሽ ራሱን መመልከት ስላልቻለ እንደው ማምለጫ እንደ ድራግ አሁን የምትመጣውን እንደ ጓደኛ እንደው ፍቅረኛ ቢላትም ያው እንደ ጓደኛ ትምጣን እንጂ ፍቅረኛው አይደለችም የምትሆነው። እውነቱን ተነግራችሁ ለምን በየትኛው ጊዜ ጀንጅኖ በየትኛው ጊዜ ያሳመነ በየትኛው ጊዜ ፍቅር ጀምሮ በየትኛው ጊዜ አብሮ ሆነ የሚለው ነገር የሁላችንም እንደተማረ ሰው ካሰብን ግልጽ ነው። ብትመጣም ልትመጣ ትችላለች፣ ትመጣለች፣ ጠብቁ ብሎናል፣ ትመጣለች። ነገር ግን ብትመጣም ፍቅረኛው አይደለችም። ከሄርሜላና ከሩታ ጭቅጭቅ ታሳርፈኛለች ብሎ ያሰበው መላ ይሄ የሆኑ ስለተገኘ ነው። ነገር ግን አብርሽ በትክክለኛ መንገድ ቢረዳው ኖሮ ቢያስብ ኖሮ የሩታና የሄርሜላን እንባ ማስቆም መቻል ነበረበት። አሁን አብርሽ እንቅልፍ የነሳው የሩታና የሄርሜላ ጭቅጭቅ ሊመስለው ይችላል። ነገር ግን አይደለም። ጭቅጭቃቸው ሳይሆን እንባቸው የሄርሜላና የሩታ እንባቸው ነው እንቅልፍ የነሳ። ምክንያቱም አንተ በዚህ ልክ የእነዚህ ልጆች ማልቀሻ መንገዶች፣ የእነዚህ ልጆች ማዘኛ መንገዶች ከሆንክ እነዚህ ልጆች እያዘኑና እያለቀሱ እንዴት አንተ ሰላማዊ እንቅልፍ ትተኛለህ? ይህንን ኤክስፔክት ማድረግ ራሱ የሚገርም ነው። አንድ ሰው የዘራውን ምድር ላይ ይስዳል። አንተ እኮ እዚህ ጋር ሰላምንና ፍቅርን አይደለም የዘራኸው፣ ለሰው ልጅ የማልቀሻ መንገድ ነው የሆንከው። ስለዚህ አንተ እንዴት ሰላም እንቅልፍ ልተኛ ትችላለህ? እንዴት ደስተኛ ህይወት ልትመራ ትችላለህ? እንዴት አይምሮ ሊያልፍ ይችላል? ይህም አይጠበቅ ነው። እንደው መጠበቅህ በራሱ ኤርፖርት ሄዶ መርከብ እንደመጠበቅ ነው ብዬ ነው የማስበው። አሁን አንተ በዚህ አይነት ሲቹዌሽን ውስጥ ከሄርሜላና ከሩታ ጋር ያለን ችግር በአግባቡ ቁጭ ላይ እንኳን በተረጋጋ መንፈስ አትፈታ። እንዲሁ ቆማችሁ ጀመራችሁ፣ እንዲሁ ቆማችሁ ጨርሳችሁ፣ እንደው በተረጋጋ መንፈስ በረጋ ስሜት እነሱ በሚገባቸው ቋንቋ እንደው አልረዳ ቢሉ አልገነዘብ ቢሉ እንኳን እነሱ በሚገባቸው ቋንቋ ማስረዳት ነበረብን። ለምን አስጀምራቸዋል? ልጆቹ ከሩታም ወልደሃል፣ ከሄርሜላ ደግሞ እንዳየነው እኛም በቀለበት አድርገላታል። ስለዚህ ለእነዚህ ልጆች አጉል ተስፋ ሰጥታቸዋል። ለሩታም እኮ አሁን እዚህ ጋር ለሩታም የትወና ተስፋ የሰጠውሽ አልክ እንጂ እየተመላለስክ እየመጣ በሩታ ውበት ስትማለን ሩታ ጋር ለመመለስ ጥረት ስታደርግ ቦዲ ላንጉጆቼ ከአንቺ ጋር መሆን እፈልጋለሁ ከዚህ በኋላ የሚመስል ነገሮች ስታደርግ ነበር። አልፎ ተርፎ ደግሞ እንደተናገረችው ከሆነ እቤት መታ ሚስትና ልጄን መርጫለሁ፣ ከዚህ በኋላ እኔ አድቤ ነው መቀመጥ የምፈልገው ብለህ ልጅቷን አሳምናታል፣ ተስፋ ሰጥተሃታል። ይህ ተስፋ ነው ሩታን ሽንጧን ገትራ እንድትከራከር ላይ ያደረገው። ሩታን በዚህ ካይ አብርሽ ከጤናው ባይሆን ነው እንጂ እንደዚህ ቃሉን ያጠፈው እኔ ጋር ሲመጣ በጤናው ሆኖ ከዚህ በኋላ ተጸጽቻለሁ ሲል እውነትም የተጸጸተ ይመስል ነበረ። አዝኛለሁ፣ ጎድቼሻለሁ ሲል እውነትም እንደጎዳ የሆነ ሰው ጎድቶ ካሳ ለመስጠት ፍቅርን ለመመለስ የመጣ ይመስል ነበር ነው የምትለው። በሄርሜላም ዘንድ ደግሞ ስንሄድ ለሄርሜላ ጉልስ ተስፋ ሰጥታታል። ከሩታ ጋር ሰማንያን እንደቀደድክ ነገርካት። ከዛም በኋላ ከአንቺ ጋር አዲስ ህይወት መሰረታሉ አልካት። መሰረት ቀለበት አደረክላት። እጅ ልጅ በቃ ከዚህ በኋላ ይሄ ልጅ ከኔ ጋር ነው የሚሆነው ብላ አሰበች። የሄርሜላ ትልቁ ችግሯ ምንድን ነው? ያው ባለትዳር ከሆነ ሰው ጋር እንዴት ነው የሆነ ምንድን ነው የሚባለው ጣጣ ላይ ያለ መሬት እንደመግዛት ነው። አሁን አብርሽን አንቺ ከአብርሽ ጋር ፍቅር መጀመረሽ በራሱ። ሌላው ደግሞ አሁን ከአብርሽ ምን ተረዳህ ብትሉኝ፣ አሁን ብዙ ሴቶች ልትረዱ የሚገባው ብዬ የማስበው ሁሉም ወንድ እንደ አብርሽ አይደለም። በነገራችሁ ላይ እንድታውቁ የምፈልገው እናንተ፣ ምክንያቱም ብዙዎቻችን አሁን ከዚህ ቪዲዮ ስንመለከት ይሄ ቪዲዮን ስናይ አንዳንድ ጊዜ
ኤክስትራ ለሰው ልጅ ፍቅር መስጠት የሰው ልጅ ሊያርቀው ይችላል ማለት ነው ብላችሁ ታስቡ ይሆናል። አሁን አብርሽ እዚህ እየተናገረ ያለው ምንድን ነው? ፍቅርም ልክ አለው ነው እያላቸው ያለው። እኔ ፍቅር ልክ ሲኖረው አይቻልም። ፍቅርን ልንቆጣጠረው የማንችለው ስሜት እንደሆነ ነው የሚገባኝ። እኔ ልክ ኖሮት ፍቅርን አይቼው አላውቅም። እኔ ፍቅርን የተረዳህበት መንገድ እንጃ። ምናልባት እኛ የተረዳንበት ፍቅርን የሆነ ተጋቢጦች ሊሆን ይችላል፣ ግራ ሊሆን ይችላል። በዚህ ልመንበት እንጂ ፍቅር ሊሚቴሽን አለው ብዬ አላስብም። የት ድረስ ሊወስድ እንደሚችል አላውቅም። ምክንያቱም እኛ ፍቅር ሲይዘን አንድ ሰው ፍቅር ያዘው ማለት እስከዚህ ሊሚት ድረስ ነው ያን ሰው ማፈቅረው ብሎ ሊሚት ዘርጋ ማለት ይሄ ፍቅር አይደለም። ፍቅር እኔ በዚህ መልኩ ለአንድ ሰው ያለውን ነገር መስጠት፣ ደስታን መስጠት፣ ለሱ ደስተኛ እንዲሆን ጥረት ማድረግ፣ ከአይኔ አትራቅ፣ አይንህን ልይ፣ አንተን ካጣው እጎዳለሁ እና ደግሞ እንክብካቤ ማብዛቱ አባትዬ፣ እንትናዬ፣ ፍቅርዬ፣ ማሬ ምናምን እያሉ ያን ሰው ትሪት ማድረጉ ለዛ ልጅ የመራቅ መንስኤ ይሆናል ብዬ አላስብም። አሁን አብርሽ እዚህ ጋር የተሳሳከው ነገር ምንድነው? ሊሚቴሽን መኖር አለበት ነው የአብርሽ ሀሳብ። አስጨነቃችሁኝ በፍቅራችሁ እንዴ? የሀገሬ ሰው እንደውም ውድ ቤተሰቦቻችን ምን ይላል? ፍቅርና ጉርሻ ሲያስጨንቅ ነው ይላል አይደል? እናንተም ታውቁታላችሁ ብዬ አስባለሁ። ፍቅርና ጉርሻ ሲያስጨንቅ ነው። ፍቅር ያስጨንቃል እንዴ? ወይ ደግሞ አንተ ካልፈለግከው ለዚህ ነገር ውስጥ መግባት የለብህም። አንተ ፍቅር የማይዘህ ከሆነ ወይ ደግሞ ስታፈቅር በሊሚቴሽን የምታፈቅር ከሆነ እነዚህ ራሳቸውን ሰጥተው የሚያፈቅሩ ሰዎች ጋር መምጣት አልነበረብህም። ስንት የለበጣ ፍቅር የያዙ ሰዎች አሉ። ፍቅር ሳይሆን የአንድ አዳር ቆይታ የሚያሳስባቸው ብዙ ሰዎች አሉ፣ የወረዱ ሰዎች። ከነዛ ሰዎች ጋር ነበረ ይሄን ነገር ማድረግ የነበረብህ ብዬ ነው የማምነው። ምክንያቱም ፍቅር እኔ እስከምረዳበት እስከማውቀው ድረስ ተሳስቼ ከሆነ ለመታረም ሁሌም ዝግጁ ነኝ። እኔ ፍቅር በሊሚቴሽን ይጓዛል ብዬ አላምንም። አሁን አብርሽ እየተናገርክ ያለው እንደተረዳ ነው እናንተ ከልክ በላይ አፈቀራችሁኝ እና እኔ ነፃነቴን አሳጣችሁኝ ነው እያልክ ያለው። አዎ ትክክል ነው። እነዚህ ልጆች ለኔ እያሉ በጣም ብዙ ነገሮችን ግጭቶች ፈጥረዋል። ግን ይህንን ግጭት እንዲፈጠር ያደረገው መጀመሪያ ማን ነው ነው? አሁን አንዳንድ ጊዜ ራስን ንጹህ አድርጎ ስለተፈጠረው ነገር ሌላ ሰው ተወቃሽ ማድረግ ተገቢ አይደለም ብዬ አምናለሁ። እዚህ ጋር ተወቃሽ ከሆንክም አንተም ተወቃሽ ነህ። ለምን እነዚህ ልጆች ለምን መጀመሪያውኑ ግብግብ ሊፈጥሩ ቻሉ? ለምን አንተን ሊያስጨንቁ ቻሉ? ለምን በዚህ ልክ አንተን ሊከተሉ ቻሉ? ዲያብርሽ ይሄ ትክክል አይደለም። አንተ እኮ ነህ ይህንን ነገር እንዲፈጠረ ሆን ብለህ አድርገህ ሲከተሉ ደግሞ ለምን ተከተላችሁኝ ለምን ትላለህ? አንተ እኮ ነህ ይህን ነገር ያደረገው። ሆን ብለህ እንዲከተሉ አደረግ፣ ሲከተሉ ደግሞ ለምን ተከተሉኝ ትላለህ? ይሄ አግባብ አይደለም። ይሄ ዛሬ ላይ እነዚህ ሰዎች እያለቀሱብህ ይኸው አይን በአይን እጅ በእጅ እየተከፈለ እኮ ነው። እንቅልፍ መተኛት አልችልም ካልክ በቃ እጅ በእጅ ተከፍሏል። ለምን የአንድን ሰው ደስታ ነጥቆ አንድ ሰው ደስተኛ መሆን አይችልም ብዬ ሰልማ ካራማ የሚባል ነገር አለ። ካራማ ይሉታል። አንድ ሰው ላይ ያደረግከው ነገር መልሶ አንተ ጋር ይደርሳል ማለት ነው። ስለዚህ አንተ ሰላማዊ እንቅልፍ መተኛት የምትፈልግ ከሆነ መጀመሪያ የነዚህ ልጆች የሚወርደውን እንባቸውን አንብስ። ቁጭ አድርገህ በስነ ስርዓት እንደተማረ ሰው ስትገባ በጀነጀንካቸው አማርኛ። አሁን አንዳንድ ጊዜ ድንቅ የሚለኝ እኔም ጋር ስተውለዋለሁ፣ የኔም ስህተት ነው። ይህንን መማር አለብኝ። እኔ መጀመሪያ ፍቅረኛዬን እንዴት ነው ሳወራት፣ ቴክስት ጽፍላት፣ በቴሌግራም መልዕክቶች ስልክላት፣ ቴክስት በኖርማል ደግሞ በኤስኤምኤስ ስልክላት፣ በተለያየ መንገድ ለእሷ ፍቅሬን ስገልጽላት እንዴት ሆኜ እንደነበር እንደ ጭቃ የተገመድኩ ነበረ። ልክ ያቺ ልጅ እጃችን የገባች ሲመስለን ወይ ስገባ ደግሞ መጀመሪያ እንደነበረው በዚህ ልመና በነዛ ጠጣር ቴክስቶች እንዴ ሮዝ አበባ ላይ ሮዝ አይቻለሁ ምናምን በሚመስሉ እንትኖች በቃ አንቺን ካላየው እህል አልበላ ብሎኛል፣ አንዴ ብቅ በይና አይንሽን ሊየው፣ አንዴ ድምፅሽን አሰምኝና ተኝ። እጅግ በጣም ብዙ ንግግሮችን አድርገን እነዛ ልጆች ልባቸውን ማሸነፊያ ብዙ ሺህ ቃላቶች ተጠቅመን አሸንፈን የኛ ካደረግናቸው በኋላ ልክ የኛ እንደሆኑ በእኛ ፍቅር እንደወደቁ ስናቅ ደግሞ መንጠባረር እንጀምራለን። ይሄ ትክክለኛ መንገድ አይደለም ብዬ አስባለሁ። ይሄ ትክክል አይደለም። ለምን መጀመሪያ እነዚህን ሰዎች ተስፋ ስትሰጣቸው በነበረበት ኢሞሽን ነው ስትለያቸው መሆን የነበረበት። በቆሙበት ጥለህ ሄደህ ዲስሪስፔክት አድርጋቸው አለ። አሁን እንለያይ ስትላቸው በነበረበት ስሜት አብረን እንሁን ብለሃቸው ቢሆን ኖሮ በዚህ ሁኔታ እነዚህ ሰዎች ከአንተ ጋር ሆነው ሩታም ልጅ አትወልድልህም፣ ሄርሜላም ደግሞ በዚህ ልክ የተከተለች ፍቅሬን መልስ እያለች አትጠይቅህም ነበር። መጀመሪያ እንደ ምንጣፍ ተነጥፈህ እንደ አበባ ተጎዝጉዘህ
እንዴት በቃ አላቅም እንዴት ሆነ እንዳገኛቸው ግልጽ ነው። ሩታን እኮ አንቺን ካላየው መኖር አልችልም ብለህ እኮላ ትራስ ነክሰህ ስትል የነበርክበት ሲቹዌሽን እና እንረሳ። የቅርብ ጊዜ ትዝታችን ነው። 10 ዓመት 15 ዓመት አይደለም 2 ዓመት ምናምን ነው ቢሆነው። አሁን ሩታን ስታገኛት ሩታ ከሄደችበት እንድትመለስ ስታደርግ በተናገርክበት ቋንቋ ነው ማሰናበትም ያነበረብህ ብዬ አስባለሁ። ትናንትናውን ያደረግከው ነገር ሩታም ሄርሜላም እህትም ወንድሞችን ባሉበት በቆሙበት ጥለህ መሄድ በራሱ ትክክል አይደለም። ይሄ አንድ ጤነኛ ሰው ወይም ደግሞ ያስባል ያመዛዝናል ተብሎ የሚታሰብ ሰው ይህ ነገር አያደርግም። ስለዚህ ይበልጥ እንደውም እነ ቡዜ መበርታት ያለባቸው እዚህ ጋር ነው። አንተን አብርሽ ከበፊት ሰው ከሚያከብርበት ማንነቱ ወጥቷል። ስለዚህ ይሄ ልጅ የሆነ ነገር ሆኗል። የሆነ ነገር ባይሆን አብርሽ ለሰው በዚህ ልክ ዲስሪስፔክት አያሳይም። ስለዚህ በቃ ጤናው የሆነ ነገር አደጋ ደርሶበታል። ስለዚህ ሕክምና በደንብ ያስፈልገዋል፣ የሳይኮሎጂ ትሪትመንትም ያስፈልገዋል ብላችሁም አሁን ነበር ይሄ ልጅ መውሰድ የነበረባችሁ። ከሩታ ጋር ሲሆን ጠብቃችኋል ነበር በዚህ ልክ ማድረግ የነበረባችሁ። አሁንስ እናንተ ሰዎች አሁንስ አትርሱት እንጂ መርሳት የለባችሁም። አሁንም ታሟል አብርሽ እንጂ መጀመሪያ እንደ ጭቃ ጅራፍ የተገመደ ሲጀነጅናት እጁ ሲያስገባት በነበረበት ስሜት ቁጭ አድርጎ ስሜቷን ሳይጎዳ ነበረ በቃ እኔ አሁን ላይ ያለው ስሜት ያልቋል ምናምን ብሎ ሊነግራት የሚገባ የነበረው እንጂ በቃ አልፈልግም ምናምን ከሁለታችሁ ህይወት ወጥቻለሁ ምናምን ብሎ ጥሏቸው ሊሄድ አይገባም ነበር። ስለዚህ አብርሽ እጅግ ትልቅ ስህተት እየሰራ ነው። አሁን ከሩታ ጋር እንዴት ነው ሄርሜላ ላለማስቀየም ብዙ ቤተሰቦች አንተን በተሳሳተ መንገድ እንዳይረዱ ብለህ ሌላ የተሳሳተ መንገድ እየመራህ ነው። ሌላ የማያሻግር ሀሳብ እያመጣህ ነው። አሁን ላይ ፕራንክ ነው ብትለንም ሶስተኛ ሰው የመጣችው የምትመጣውም እኔን ትሪት ለማድረግ ከሄርሜላና ከሩታ ጭንቀት ለማላቀቅ እነዚህ ሰዎች እየመጡ እንዳይጨቀጭቁኝ ለማድረግ ነው ትለናለህ። ግን አሁን ላይ ሌላ ሶስተኛ ሰው አፍቅሬያለሁ ማለት በራሱ ለሚዲያ አይመጥንም ነው። ለሩታም ስሜት መጨነቅ አለብህ፣ ለሄርሜላም ስሜት መጨነቅ አለብህ። ሁለቱም ሴት ልጆች ናቸው። ነገ ጠዋት ደግሞ ሴት እህት አለ፣ አንተም ተወልዳለህ። ደግሞ መቼም በሉሊያ አታበቃም። እንዳያያዘህ አንተ እትየለሌ ነው እንዳያያዝ ትቀጥላለህ አብሽው እና አንዳንድ ጊዜ ቤተሰቦቻችን የሰሩት ግፍ በራሱ እስከ 7 ቤት ይሄዳል ይባላል አይደለ? እስከ 7 ትውልድ ይከተልናል ይባላል። ስለዚህ ይህንን ግፍ ለልጅ ራሱ ማስቀመጥ አለብህ ብዬ አላስብም። ከቻልክ እነዛን ሰዎች ክሰህ ከገቡበት ስሜት ትሪት አድርገህ አስወጥተህ ይቅርታ ጠይቀህ በቃ እኔ ለእናንተ ልቤ ዷደሽ ሊል አልቻለም፣ ሊደነግጥ አልቻለም። መጀመሪያ ሲቀርባችሁ በነበረው ስሜት አይደለም ልቤ ይቀጥል ያለው። ልቤ መንገደኛ ነው፣ ዘላል ነው። እኔ ለእናንተ አልገባም ምናምን ብለህ ትሪት አድርጋቸው ነው ከህይወታቸው መውጣት ያለብህ እንጂ በቆመበት ጥላቸው ሄደህ መሆኑ በራሱ አጥፍተህም ጓብለህም መልካም አይደለም። ነገ ጠዋት የዘራሁንም እንዳታጭድ ጥንቃቄ ማድረግ አለብህ ብዬ አስባለሁ። ስለዚህ አብሾ እየሄድክበት ያለው መንገድ ትክክል አይደለም። እረፍት ያስፈልግሃል። አዎ እኔ ከዚህ ቀደምም ብያለሁ። አንተ ሳታቋርጥ ለአመት ሙሉ የተጨቃጨቀው ለአመት እንዴ! ከአመት ውጭ ደግሞ ከዚህ ቀደም ከሩታ እንዴት ነው ከሩታ ቤተሰቦች ጋር የተፈጠረው ችግርን ስንደምረው ደግሞ ወደ 2 ዓመት አካባቢ ነው ጭቅጭቅ ውስጥ ያለው። አይምሮ እንኳን እጅግ በጣም በቃኝ ይላል ይሙላል። እኔ ሁሌ ምሳሌ የሚሰጣችሁ ስልክን ነው። እጃችን ላይ ያለው ቀላሉ ነገር ለምሳሌ ለመስጠትም እሱ ቀላል ስለሆነ እሱን ነው የምነግራችሁ። አፕሊኬሽን እንኳን ሲበዛበት ፎቶ፣ ቪዲዮ፣ የተለያዩ ነገሮች ሲበዙበት ስልካችን ስታክ እንደሚያደርገው ነው ጭንቅላታችንም ስታክ ያደርጋል። አመት ሙሉ ጭቅጭቅ እጅግ በጣም ስትረስ ውስጥ ያስገባል። ጭንቀት ውስጥም በቃ ትልቅ ጭንቀት ውስጥ እንደምገባ ግልጽ ነው። እረፍት እንደሚያስፈልገው አይምሮህ ግልጽ ነው። ግን አንተ እረፍት ስታደርግ ሰውን እረፍት በሚነሳ መልኩ መሆን የለበትም። አንተ የሄርሜላ አምባ መውረጃ መንስኤ መሆን የለብህም። የሩታ ማዘን መከፋት መንስኤ መሆን የለብህም። አንተ ሰላምን ለማግኘት ሩታ ማስለቀስ የለብህም። አንተ ደህና ለመሆን ሩታም ሄርሜላ መታመም የለባቸውም። እነሱ ለምን መስዋዕት ይሆናሉ እንዴ? መጀመሪያ እንደውም እንደ ሰውኛ እኮ የእነሱን ጉዳይ አስተካክለ ነበር አንተ እረፍት ማድረግ የነበረብህ። አሁን አንዳንድ ጊዜ ራስ ወዳድ ከመሆን የመነጨ ሀሳብ ነው ብዬ አስባለሁ እንጂ በምን መልኩ ነው እዚህ ጋር የጎዳቸውን ሰዎች ትሪት ሳታደርግ አንተ ራስን ትሪት ለማድረግ ጥረት የምታደርገው? እነዚህ ሰዎች እኮ ግልጽ በሚዲያ የሚታይ ተስፋ ሰጥታቸዋል። ስለዚህ ይሄ ነገር መልካም አይደለም። ሌላው ሄርሜላ ደግሞ የምትናገሪው ንግግር አሁንም አስተካኪ። ተጎድተሻል፣ አዝነሻል፣
ሴት ልጅ ነሽ፣ በዚህ ልክ መጋፋትሽ ትክክል አይደለም። ይሄው ያንን ነው እኛ መልካም አይደለም። ሄርሜላ የደረሰብሽ ነገር ትክክል አይደለም። እውነቱን ለመናገር ተስፋ ተሰጥቶሻል። አንድ አፍቃሪ ነሽ። የሰጠሽን ተስፋ ሰምተሽው ተከትለሽዋል። ወንድ ልጅ ቤቱን በአፉ ይሰራል፣ ሴት ልጅ ደግሞ በልቧ ትገነባለች ይባላል። የሴት ልጅ ፍቅሯ በጆሮዋ ይገባል፣ ወንድ ልጅ ደግሞ እንዴት ነው በአይኑ ይገባል ይባላል አይደለ? ወንድ ልጅ ፍቅር በአይኑ ይገባል፣ ሴት ልጅ ደግሞ በጆሮዋ ይገባል ይባላል። ስለዚህ አንተ በደንብ አድርጎ አብረሽ በጆሮ ፍቅር እንዲገባ አድርጎ ሌላ ዓላማ ሳይቶሻል። በዚህ ልክ ድፍን የሆንሽውም የሰው ትዳርን በጠበጥሽ ምናምን ስንል የነበረውም ለዛ ነው። እሱ የገባልሽ ቃል ኪዳን የገባልሽ ተስፋ የሰጠሽ ተስፋ እንደሆነ ግልጽ ነው። ነገር ግን እንድትነቂ ከመፈለግ ነው። ሩታን ጥሎ የመጣብሽ አንቺንም ስለማያሻግርሽ ነው እንደዛ ስንጮህ የነበረው። አሁን ላይም ቢሆን አሁን ሄርሜላ ምን ስተሰራች ካላችሁኝ ደግሞ ለምን የሩታን ስም ታነሳለች? ዛሬ ላይ መታ ለምን ስለ ሩታ ታወራለች? ራሷን አችልም? ራስሽን አችይም? አስር የፈታት እያልሽ ለማሸማቀቅ ለምን ትሞክሪያለሽ? ለምን አሁን በዚህ ጉዳይ ሄርሜላ ትክክል አይደለሽም። ደግሞ ለምን እንደዛ ትያለሽ? አዎ ፈቷታል፣ አይተናል፣ ሰምተናል። ግን እኮ በወረቀት ቢፈታት በልቡ አልፈታትም። አሁንም አንቺን ለማራቅ ይመስለኛል እኮ ይሄ ጥረት የተደረገ ያለው። አንቺ መሀል ቤት ለመቅረት ለምንድን ነው እንደዚህ ጥረት የምታደርጊው? አይ በቃ እንደውም ገደል ግቢ ከሩታ ጋር መመለሰው ብሎሽ እንዲሆን በግልጽ ትፈልጊያለሽ እንዴ? ንግግርሽ እኮ ደስ አይል። የፈታት እያልሽ ለሩታ አንቺ የራስሽን ስሜት ለማከም ስትይ የሩታን ስሜት ለመጉዳት ለምን ጥረት ታደርጊያለሽ? ለምን የሌለ ሰው ሲጀመር ስሙ ይነሳል? ሩታ አሁን እዚህ ቦታ ላይ ያለች ያንቺን ክሬዲት ከፍ ለማድረግ ስትይ የሩታ ስም አስሬ መብጠልጠል አለበት? ዳግመኛ የሩታን ስም አትጥሪ። በቃ ይሄን ነገር ደጋግሜ ከአንቺ የምጠላው ሄርሜላ፣ ከአንቺ ጋር ምንም አይነት ቅያሜ የለብኝም። እኔ እንደ ሰውኛ ከተገፉ ሰው ጋር የምቆመው ብዬ ማመን ሰው ነኝ። ዛሬ ላይ ተገፍተሻል ብዬ ሳስብ ያው ከአንቺ ጋር ቆሜያለሁ ሄርሜላ። ነገር ግን ደግሞ አንድ ነገር ልንገርሽ፣ በፍጹም በአንድም በተዘዋዋሪ መንገድ አብርሽን ስታገኙ ወይም ደግሞ ሌላ ሰው ስታገኝ ስለ ሩታ አታውሪ። አጠገብሽ የሌለችን ልጅ አትጥሪ፣ ስሟን አትጥሪ። ከዚህ ቀደም ባልዋለችበትና ባልተገኘችበት ስሟን አጠፋችሁ። ሩታ እንዲነች፣ ሩታ እንዲያደረገችው እንዴ? እሺ ሩታ አብርሽን መስተፋቅር አሰርታበት ወይም ደግሞ እንዲፈዛን አስደረገው ከሆነ በስተመጨረሻ እኮ ደህና ሲሆንም እኮ አንቺን አልመረጠሽም። እሺ ዳን አይደለ ድኖ ተመለሰ ብለናል፣ እናንተም ብላችሁናል። አብርሽም ድኛለሁ እያለ ነው። ይኸው ድኖ ሲመለስም እኮ ሩታ አስደረጋበት ነው እንዲጠላ ያደረገው፣ ቤተሰቡን እንዲጠላ ያደረገው ሩታ ያስደረገችበት ነገር ነው ተብሎ ነበር። ይኸው ድኖ ሲመለስ ታዲያ ምን ነው ወደ ቤተሰቡም ወደ ዴቫና ወደ ማነች ቡዜ ያልተመለሰም? ትናንትና በቆሙበት አይደል ጥሎ ሄደው። ሄርሜላ አንቺንስ አልፈልግም አንቺንም ብሎ አይደል ሄደው? ለምን በደህንነቱ ሲመለስ አብርሽ ማንን እንደሚመርጥ ግልጥ ነው ስትይ ነበረ። ይኸው ለምን አንቺን አልመረጠሽም? ዳን አይደለ ሲድን እኮ ወደ ቀድሞ ማንነቱ ተመለሰ ማለት ነው አይደለ? ስለዚህ ወደ ቀድሞ ማንነቱ ሲመለስ ደግሞ ልቡ ያለው ሄርሜላ ጋር ነው ተብሎ ነበረ። ለምን ወደ ሄርሜላ አልተመለሰም? አያችሁ፣ እዚህ ጋር ሄርሜላ በፍጹም የሩታን ስም እንዳታነሽ። ከዚህ በኋላ በሄድሽበት ሁላ አታንሺ። በቃ የለችም እኮ ካጠገባችሁ። እች ልጅ እኮ በደህና እፎይ ብላ ደግሞ እንዳንቺ እየተከተለች እኮ አብርሽ ያልሻ ራሷን ለማረጋጋት እየሞከረች ነው። ዛሬ ላይ መጥተሽ ባልዋለችበት እች ልጅ ደግሞ ፈታለች፣ ፈተሸዋል የኔና የሩታ ስሜት እንዳይሆንም ምናምን ያልሽ ትጠሪያለሽ። እሱ ስሜቷን አንድ እማምላክ ወላዲተ አምላክ ነው የምታውቀው። እማምላክ ወላዲተ አምላክ ነው አሁን ያለችበትን ስሜት እሷ የምታውቀው። እንዴ ለምንድን ነው እኔ ያውቃለሁ ብለሽ በዚህ ልክ የምትንጨረጨሪ? መልካም አይደለም፣ አያሻግርሽም። አንቺንም ከዚህ በኋላ የሩታን ስም እንዳጠሪ። ሩታዬ ከዚህ በኋላ በቃ እውነት ወጥቶልናል። ሩታ ነፃ ነች። እነዚህ ሰዎች አፍረው ከዚህ ቀደም የተናገሩት ነገር አሳፍሯቸው ወደኋላ ቀሩ እንጂ ሩታ እንደዛ እንዳደረገች ግልጽ ሆናል። አሁን ሁላችሁም ይሄን ቪዲዮ የምትመለከቱ ሁላችሁ ከዚህ በኋላ ሩታ በየትኛውም ሁኔታ ውስጥ አብርሽ ስለመታመሙ ምንም አሻራ እንደሌለበት ግልጽ ይሆንላችሁ። ሩታን በፍጹም በመጥፎ ሁኔታ ውስጥ እንዳታነሷት። በቃ እንደው ስለምታምኑት ብዬ እጠይቃችኋለሁ። በምታምኑበት እንዴ ትክክል አይደለም። በቃ ይኸው አብርሽ ሩታ አስደርጋበት ነው ተባለ። ዳንና ተመለሰ። ሁለቱንም ነው አልፈልግም ያለው። ድኖ ሲመለስ እኮ ይታወቅ ነበር። በቃ ሩታን አይነሽን ላፈር በቃ ይላት ነበረ። ከሄርሜላ ጋር ያቆመውን ፍቅር ይቀጥል ነበረ። አያችሁ፣ ይሄ ልጅ ቀድሞውንም አልታመምም። ቀድሞውኑ ምንም አልታመምም። በቃ
እንዳለው ማለት ፈልጎ ነው። በቃ ከሁለቱም ለመሸሽ ሞክሮ ነበር። ወደ ሩታ አቀፍም ሲገባ እነዚህ ሰዎች አያሳረፉትም። በቃ ይቅርብኝ፣ እንደውም ሁለታችሁ ቅሩብኝ አላቸው። ይህን የተፈጠረው ሩታን ደግማችሁ በፍጹም እዚህ ነገር ውስጥ እንዳጠሯት ከዚህ በኋላ በቃ ሄርሜላ ሞሽ፣ ዳኒ፣ ቡዜም ማናችሁም ስለ ሩታ አታውሩ። በቃ እንዴ አይደብራችሁም እንዴ እናንተ? ለማንኛውም ውድ ቤተሰቦቻችን እጅግ በጣም ስለሚደብረኝ ነው ባልሆነችበትና ባልተገኘችበት እየጠሩ ነው። አሁን ሀቋ ሳይወጣ ግን ሀቋ በተገላቢጦሽ ወጥቷል። ከዚህ በኋላ ሩታዬ ነፃ ነሽ። እንኳን ደስ አለሽ፣ እንኳን ደስ አላችሁ የሩታ ቤተሰቦች። እናንተ ጀግኖች ናችሁ። የሩታ ተከታዮች፣ የሩታ እህቶች፣ ወንድሞች እጅግ በጣም እንኳን ደስ አላችሁ። ሩታዬ ነፃ ወጥታለች። ከዚህ በኋላ ሩታን ማንም በመጥፎ እንዲህ አብርሽ ያደረገች የሚል የለም። ለምን አብርሽ ሆን ብሎ ፈቅዶና እንደዚህ ነገር ውስጥ የገባው በቃ የሆነ ነገር ተደርጎበት ቢሆን ይናገራል። ሲቀጥልም ሄርሜላን እንዲጠላት ማድረግ ነበር የተደረገው ያደረገችው ከተባለ ይኸው ድኖ ሲመለስ ለምን ከሄርሜላ ጋር አልተመለሰም? በቃ ለማንኛውም በፍጹም እንደዛ እንዳትሉ። ከዚህ በኋላ ሩታዬ ነፃ ነች። ለማንኛውም ውድ ቤተሰቦቻችን አብሬያችሁ የቆየሁት አብርሽ ነኝ። አብራችሁኝ ስለቆያችሁ እጅግ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ሩታዬ እጅግ በጣም ጠንካራ እንድትሆን እንፈልጋለን። ሁሌም ከጎን ሆነን እንደውም ሁላችንም ለሩታ ሰብስክራይቧን ከፍ ለማድረግ ወደ 400 ሺህ ገፋ ለማድረግ እንደ ቻሌንጅ የምትሞክሩት እስቲ ውድ ቤተሰቦች ስለሆናችሁ ገፋ አድርጉ። በቃ እንዴት ነው በደንብ ራሷን ችላ የምትቆም በራሷ የምትተማመን ጀግና ሴት አድርጓት፣ አግዟት። ለማንኛውም እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ይህን ስል ግን ሄርሜዬንም አግዟት። ሴት ነች ማለት ይገባታል። በቃ ጥፋቷን አርማ ይህን ነገር ካረመች ከዚህ በኋላ ስለ ሩታ ማታነሳ ከሆነ በቃ አግዟት፣ እኛንም አግዙን። ወዳችኋለሁ ውድ ቤተሰቦቻችን። ሁሌም እንደምናገረው ፍቅር ያሸንፋል። ዋላ ወዳችኋለሁ።